ምን ነው ስራ በዛብሽ አይደለ? ደግሞ እኔም ሳላግዝሽ። ኧረ እትዬ ስራው በዝቶ አይደለም፣ ዛሬ ትንሽ ስላመመኝ ነው። እንደዚህ ደግሞ ታማ እረፍት እንዳታደርግ የተጸዳ ቤት ታጸዳታለች። ፍቅር፣ እኔ ምንም አላደረግኩም እማዬ። ቆይ አንቺ ምን ባደርግሽ ነው የሚሻልሽ? ሁሌ ከጥፋትሽ አትማሪም? ሮማን ምንሽ ነው ያመመሽ? ማንስትሬሽ ነው ማሚ። ኧረ ሩታ ግድ የለም ልጄ፣ በቃ ግቢና እረፍት አድርጊ። እሺ እትዬ አመሰግናለሁ። በሉ የቤቱን ስራ ሁለታችሁ የተጋገዛችሁ ትሰራላችሁ እንዴ? አዎ ፍቅር፣ እየታመሙ ስራ መስራት እንዴት ህመሙ ከባድ እንደሆነ ስላላየሽ ነው ሰው ላይ የምጨክኘው። አንቺ ሞክሪውና ከዛ በኋላ ሮማንን ታከብሪያታለሽ። እሺ ጎበዝ ማሚ። በይንቺ ፍቅርዬ። ምን ላድርገው? ቤቱን አትችው። ኧረ እኔ ለቅሶ ቤት እኔ ስገባ አልችልም። ታውቂያለሽ፣ እኔ ሰው ሲያለቅስ ያመኛል፣ አልችልም። በእናት እንዴት ሆነሽ ቅምጥል? እያበደች ነው። በጣም እየፈሩ ነው። ደግሞ አንተን ምን አስፈራ? ቅምጥል ሳይ በጣም አዝናለች። ደህና የምትሆን አይመስለኝም። አባቱ አይደል እንዲህ ማበድ ሲያንሳት ነው። እንዲህ ነው ከዚያ ዘን በኋላ ወደፊት ማንነቷ የምትመለሰው። ዳይመንድ፣ እኔ አይመስለኝም። ልጅቷ እያበደች ነው። በጣም የምታሳዝነው። አይኪ አባቴ ምን ሆኗል? ባርች አባቴ ምን ሆኗል? አይ ይኸውልህ፣ አይ አባቴ ጥሎኝ አይደለም፣ ለቀቀኝ። አባቴ እኔን ጥሎኝ አይደለም። እሺ አባቴ መጥቻለሁ እኮ አባቴ መጥቻለሁ። አባቴ መጥቻለሁ። አባቴ አባትሽ ቆርጧል። አይጠበቅብኝ። አዎ ልክ ብለሻል። በዚህ ዘመን አይደለም በፍቅር መሀል በሰው መሀል ራሱ አይታለፍ። አሁንማ ተውኩ በቃ እኮ እሺ ይሻልሻል። ይቅርታ የሚያስጠይቅ ነገር እኮ ምንም አልጠፋም። የፍቅር ክፋት ሮማን አሁን እያመማት እያለ ስራ እንዲታሰራት ያደረገቻት ለምንድን ነው? ይህን ሁሉስ ክፋት እያደረገች ያለችው እጅ ቆረቆ እንዲያዝ ፍቅር ለምንድን ነው? ዴቭ በዚህ ሰዓት ላይ ይመጣና ሮማን እንዴት ነሽ ይላታል። ዴቭዬ ትላለች። ግዴታ ወደ ዱኝ እያለች እንግዲህ አቶ ፍቅር ተብያዋል። ሮማን ለእሶ መሄድ ከፈለሽ አብረን እንሄድ ያለን የቅምጥል አባት ሙተዋል አባባ እና አብረን መሄድ ከፈለግሽ እንሄዳለን ይላታል። ዴሞ አባባ ማን ነው ብላ እንግዲህ ሰይጣኗ ፍቅር ጠጥ ብላ እያዳመጠች ነው። አብሮ የሄደው ሁሉ እንትን ያለው ይመስላታል። ደግሞ አባባ ማን ነው ስትላት አባባዬ ቅምጥል አባት ነው እና ለእሱ ለመሄድ ነው። አንቺ ምን ቤት ነሽ እና ነው ለእሱ የምትሄጂው ትላለች ሰይጣኗ ፍቅር። ለሁሉ በለእሱ ይቀናል። እንደው በለእሱ አይ ፍቅር ያንቺስ ከፋ። ቅምጥል እጅጉን ማመን አቅቷታል። በደህና ሂዲያ በደህና ታገኘዋለሁ ብላ ነበር ሄደችው። አደይ አንቺ ነሽ የአባቴን የገደልሽው? እንዴት ስለምንድን ነው እንደዚህ እያደረግሽ ያለሽው? አንድም ቀን እንኳን ሄደሽ አላየሽውም። አማና አደራ ሰጥችሽ ነበረ እኮ ትላለች። አይ አባቴ እኔን ትቶኝ አይሞትም፣ አባባ እኔን ትቶኝ አይሞትም። እንዴት ለምን እያለች እንግዲህ ቅውጥ አድርገዋለች። በልተከተላት ዳይመንድ ዴቭን ሁላቸውም ግራ ተጋብተዋል። አሁን ላይ ምን እንደሚሉ ማለት ነው። አሁን ላይ በአባባ መሞት አልነበረባቸውም። ባቡሬስ እንዴት ዛሬ ትናንትና አውቁ መሞት አልነበረባቸውም። እንግዲህ አይ ባቡሬ እድለኛው
ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብለናል። ሰላማችሁ በዚህ ተተረፍረፍ ይበልልን እያለን ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ሮማን ለሂሩት ስትነግራት ሂሩት ደግሞ ቆይን ያመጣልሻለሁ ትላለች። ታይ እንጂ ለምንድን ነው የምታወሪው? ይሄ እኮ የሚወራ ወሬ አይደለም ብላ ሮማን እንግዲህ ኮርመም ትላለች። ሂሩት እንዴ ይሄ እኮ ምንም ማለት አይደለም የግዴታ ማንጣት አለበት ትላታለች። በዛን ሰዓት ላይ ሂዶ ሲያመጣላት አፍራ መልስም አልመለሰች። እሱም ሊፍት ብሎ መሳቁን ቀጥሏል። ሮማን እያለችበትን ሁኔታ እያየ ጥታቸው እንዲያላየች ላሽ ትላለች። ሮማን እንጂ ይሄ እኮ ላንቺ ነው ስትላት፣ እንዴት ለምንድን ነው ለሱ የነገርሽው? አመሰግናለሁ ብላ ፊቷን እንዳታዞር ቀጥ ብላ ትሄዳለች። እንዴት ነው እንደዚህ የምትሆነው ትላለች። እንዴ የኛ ሀገር ባህሪ ይሄ ነው። ሮማን ያሳለፈችውን ነገር ብታቂ ኑሮ ይላታል። ባቡሬ እናቱና ባቡሬ በጣም እጅጉን አዝነዋል። ለእኔ ያርገው ደስታዬን አንገቴ ቀላ እንዳረኩ ትንሽ ሳስቅ እንኳን እንዴት ጉድ ታደርገኛለህ እያለች እንግዲህ እየተዘቀሰቀች ታለቅሳለች። ዴቭና ሊሊ ለዚህ ሁሉ ያበቃቻቸው ሊሊ ነበረች። ነገር ግን አንድ ቀን እንኳን በስርዓት ቁጭ ብለው ፍቅራቸውን ሳይገልጡ በድንገት እንደዚህ መሆኑ በጣም ያሳዝናል። ባቡሬም አሁን ላይ የአባትነት ፍቅሩን ሳያገኝ እንደ አባትነት ቢንከባከበው ነገር ግን የእውነት አባት መሆኑን ሲያውቅ ሲረዳ ነበረ ሁሉንም ነገር ማየት ያለበትን የሚለው። አሁን ላይ ግን ያልጠበቀው ነገር ነው የተከሰተበት። ባቡሬ ምን ብሎ እንደሚያጽናና ምን ቃላት እንደሚያጽናና እንኳን የሚያውቀው ታሪክ የለም። ሊሊም የቤተሰቦቿ ትውሳት እያስላላት በቅ ባገኘችው አጋጣሚ ላይ አብራ መንሰቅሰቅ ነው። ማዘሯም ከብዴቷ በነቃችበት ሰዓት ላይ እንዲህ ያለ ያላሰበችው ነገር ገጠማት። ቤዛ ሰይጣኗና ሚላት አዴይንና ዴቭን ለመለያየት ቆርጠው ተነስተዋል። ሚላት ይሳካላታል ወይስ አይሳካላትም? ቤዛ ያልተበላሽ ሙድ ያገኝታ አሁን ደግሞ ቲኤም ካርድ ያገኝታለች ሚላት ደግሞ እናቷ እንዴት ታመመችባት ስለመስራት ስትነግራት እያንዳንዱን ነገር ሳታቅማማ ነው እሺ ብላ የተቀበለቻት። በዚህ ሰዓት ላይ ምንም እንደምታረግና ምንም እንደምትሆን ስላላወቀችው ሁሉንም ነገር ከመስማማት ውጭ ምንም ነገር ያተረፈችው ነገር የላትም። ብቻ አንቺ ብሩን በደንብ ስጭኝ እንጂ እኔ እነሱን እንዴት ብዬ እንደማለያያቸው አንቺ አታይም። ነገር ግን ወደ እነ ማሚ ቤት እንዲገባ ማሚን አሳመኝልኝ ትላታለች። እንዴ ውሸትሽን ነው እንዴ የታመመች ያልሽው? ለምንድን ነው ማስማማት የምትፈልጊው ነው ወይስ እኔንም እየዋሸሽ ነው ትላለች ሚላት። ደግሞ እንግዲህ አዴይን ለመለያየት ነው ቆርጣ የተነሳችው። ይሳካልሽ ብለናል። አሹ የቀን ስራውን ሰርቶ ከች ሲል ሮማን ወንበሩ ላይ ቁጭ ብላ ስትጠብቀው ነበረ። ሮማን ለአሹ ፍቅሯ መግለጽ በጣም ከብዷታል። ነገር ግን እሱ ባለበት ሁሉ እሷ ባለችበት ሁሉ ይገናኛሉ። ምን ሆነሽ ነው ትግስ ያልሽው? እኔ እኮ የቀን ስራ አግኝቼ ሂጄ ነበረ። ሂሩት የለችም እንዴ ይላታል። ሂሩት እኮ አንተን እንደሌለ እያሰበች ነበረ እና አሁን ላይ ምን እንደምታረግ ቆይ ልጥራለህ ብላ ትሄዳለች። አሹም በዚህ አጋጣሚ ላይ ደስተኛ ሆኗል። ሮማንን እንደዚህ ፈገግ ብላ ካያት በጣም ቆይቷል። ሮማኔ ችግር አለ እንዴ? ምንድን ነው እንደዚህ እያስተገሰች ቢላትም አረ ምንም ነገር የለም ትላለች። ሆዷን አሟት ነበረ። ዴቭ እንግዲህ በየኔ ፍቅር አንቺ እንደዚህ ማዘን የለብሽም፣ ሁሉንም ነገር እንትን በይ፣ እኔ ሁሌም ከጎንሽ ነኝ፣ ሁሌም ከአንቺ ጋር ነኝ ይላታል ዴቭ። ነይ ሸኝኝና ወደ ውጭ ሄደን እንምጣው ይላል። ሮማን በዚህ ሰዓት ላይ ለሂሩት ያላትን ነገር ለመናገር መጣች። ሮማን ምንድን ነው የፈለግሽው? ለመናገር የፈለግሽውን ነገር ተናገሪ ትላለች። በሬድ የመጣ ለማለት ስለደበረት ቅልስልስ እያለች እንግዲህ ወሬዋን ትቀጥላለች። ባቡሬ መቼም ቢሆን ትቼሃል ሄድም እያለች ሊሊ ትለምነዋለች። ባቡሬ አሁን ላይ ተጎኔ ማንንም ሰው አልፈልግም፣ ተይኝ በቃ እኔ ምንም የምጠቅም ሰው አይደለሁም ይላል።
ሊሊ ለምንድን ነው የማትጠቅመው? ለየት ትጠቅማለህ፣ የግዴታ መቆም አለብህ፣ ለእናትህ ታስፈልጋታለህ ትላለች። ሊሊ ሁሉንም ነገር እያደረገች ያለችው እሱን እንዳይከፋው እሱን እንትን እንዳይለው ነው። ሊሊ ለምንድን ነው እንደዚህ ስትሞች ድረስ የምታግዢው? ለምንድን ነው ቀን ልብ ያለሽ? እያለ እንግዲህ እሱም ብዙ ነገር ያደርጋል። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቪዲዮውን እስከ መጨረሻው ይመልከቱ።